የጣሊያን ማፊያዎች ጣሊያንን ሀገር አለመሸጣቸው ጥሩ ነው። ጣሊያን ራሱ ማፊያ ያለበት ስንት ማፊያ ያፈራች የራሱ የጣሊያን ማፊያዎች እዚህ እንግሊዝ ሀገር መጥተው እንዴት እንደሚፈሩ በእንትን እንኳን በኳስ ጨዋታ እንኳን ጣሊያን ሀገር ከተዘጋጀ እንዴት እንደሚፈሩ ጣሊያን ሀገር የትም ኢሮፕ ሄደው ስንት ታሪክ ሰርተው ነው የሚመለሱት። ሀቢባ ስለ ጣሊያን ሀገር ማፊያ ምኑን ታውቀዋለች? ሮሌክስ ራሱ ሀቢባ ሰምታ የምታውቅ አይመስለኝም። ሮሌክስ ሰዓት 100,000 ብር ሰዓት ይኖር የምታውቀው ነገር የለም። እኛ እናውራ ስለ ዳይመንድ፣ እኛ እናውራ እያንዳንዱ ነገር ስለሚሰረቀው እዚህ ውጭ ኢሮፓ ሀገር እኛ እናውራ። እኛ አልገረመንም። ለምን? ማፊያዎቹን እናውቃቸዋለን። ማፊያ ምን አይነት እንደሆነ እዚህ ሀገር ያለ ማፊያ ወደ ሀገር እንዴ የኢሮፕ የኖሩ ማፊያዎች ወደ 7-8 ስም ያለው ክሬዲት ካርድ ይዘው ገብተው ሸራተን አርፈው በአንድ ጊዜ በእንትና ማንድነው ስሙ በጂሚ ሲከፍሉ የአንድ ቀን ያደሩበትን ሸራተንን ግጥም አድርገው በልተው ብፌ የፈለጉትን ተዝናንተው በክሬዲት ካርድ የነጮች ክሬዲት ካርድ ይዘው እየሄዱ ኢትዮጵያ ተዝናንተው እኮ ይመጣሉ የአዲስ አበባ ልጆች። ምንም እኮ የሚገርም ነገር የለም። ማፊያ ስንት ማፊያ እናውቃለን እኛ። እንዴ ሀጂ እኔ አድናቂው ነኝ። ድርግም አድርጎ ይብላ። ምን አባታችሁ ያገባችኋል? ይብላ ካገኘ። ቁጭ ብለሽ አብረሽ ስትበይ ስትጠጪ ኖረሽ አሁን ሀጂ እንደዚህ ሆነ። ሀጂ እኔ አድናቂ ነኝ። ጎበዝ። አሁንም ካገኘ አጭበርብረ ብላ ንፋቸው። የታለ እስከ ዛሬ ሲኖር ያልተያዘ ልጅ? ሴት ሁል ጊዜ ሴት ናት መዘዘኛ። ሀጂ መችክ ከቻልክ ነጮችን አጭበርብረ መብላት ግጥም አርገ ብላ ካገኘሽ ማንም አትምሪም። ማናችሁም ብታገኙ ትበላለህ አጭበርብረ። እሱ ስለሆነ ነው እንዴ የገነነው? ስንት ማፊያ እናውቃለን። ስንት ማፊያ ኢትዮጵያ ምን የመሳሰለ ቤት ገዝተው ወንድሞቻቸውን አስመጥተው ስንት ነገር አድርገዋል። እና የሀጂ ስለወጣ ነው የገነነው። ትንሽ ሀጂ ስቅናን ያየሁበት ሸቀጥን አሰርታል ስትባል ማመን እንደ አዲስ አበባ ልጅ አናዶኛል። ሸቀጥን ላሽ ማለት ነበረብህ። አሁን እንዳለ የእኛ ወንዶች ጣሊያን ሀገር ሊሄዱ ነው ማለት ነው ሊያሰሩ። እንዲህ ከሆዴ አስመጥቼ ሸቀጤን አስሞልቸዋለሁ አላለም? አይ ሀጂ ምን ጉድ ነክ? አረ ወተህ ጠጥቼ ተሳስቼ ነው በል እንደ ፍርዬ ጠጥቼ ተሳስቼ ነው ሙስሊም የሆንኩት እንዳለችው ወተህ ሸምጥጥ እስቲ። ሀጂ ምን አተህ ነው ሸቀጥ የምታስተልቀው? ይኸው አስተልቀህ እኮ ነው በገዛ እጅ አልፋታ ብላ ስታመልጣት ብላ ቲክቶክ ላይ ወጣችሁ። ፖሊስ አይዝህ ነገር የለህም። ያላት እድል እስከ ዛሬ ያልወጣችበት ሚዲያ ላይ ወጥታ ባሌም ደበደበኝ ትዝ ሲላት እኮ ነው። ትዝ ሲላት እንጂ ያ የጣሊያን እንትን አታሲዘው በሰለጠነ ለዛውም ደግሞ ውጭ ሀገር ኢሮፕ እንኳን እንደዚህ የተደበደብሽበት ኢትዮጵያም እንኳን ይያዛል። እንኳንና ኢሮፕ ሀገር ቁጭ ብለሽ አባቴን ሊገለው ነው። የትኛው ነው የአዲስ አበባ ልጅ ደግሞ ኢትዮጵያ ያለውን እህቶችሽን ይገሉብኛል ብዬ ውሸት ፎንቃው ጥልፍ አርጎሽ ፎንቃው ስላንፏቀቀሽ ነው። ሴት ልጅ መመታት የለባትም ሰካራም ስለሆንሽ። ራቆት ስትሪፕት ክለብ ላይ የምትሰሩ ራቆታችሁን እንዳለ በየሜዳው የገዛ ጓደኛውን አስመጥቶ የምግብ ቤት እሰራለሁ ብላችሁ ብዱ ራቆት ጭፈራ ቤት ስትሰሩ የተገኛችሁ ሀበሻ ራቆቱ ሀበሻ ሴት ራቆት እንትን ውስጥ የምትሰሩ
የአባቴ አምላክ ክርስቶስ በዚህ ዘመን ባልተፈጠርኩ ከንፈራቸውን አስወጥረው ቂጣቸውን አስወጥረው በዚህ ዘመን እንዴት ነው እኛ ከነሱ ጋር ተግባብተን የምንኖረው? እኛ እኮ እግዚአብሔር የሰጠንን ከንፈር ይዘን ያለ ነው። እግዚአብሔር የሰጠኝን አይን፣ እግዚአብሔር የሰጠኝን ፀጉር፣ እግዚአብሔር የሰጠኝን ቂጣችሁ ተቀጥሎ ሀበሻ ጡታችሁ ተቀጥሎ ምን ተቀጥሎ? ወይኔ በዚህ ዘመን እንኳን አልተፈጠርኩ። ወይኔ 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 ወይ አበሻ ሴት። ከዚህ በኋላ የአበሻ ወንድ አበሻ ሴትን ስጠብስ ቂጧን በመርፌ ወቅተ ቼክ አድርገ ጡቷን ቼክ አድርገ ከንፈሯን ከንፈራቸው ቢሰሙ እኮ ነገ እነዚህ ይፈነዳል። አፍ ላይ ነው የሚፈነዳው። የቂጧን ስብ አውጥታ ከንፈሯ ላይ ካስተከለች ችጋ ወሬ ተደበደብኩ እንዴ! ነገ ከንፈሯም ይፈርሳል። ከንፈሯን ያሳበጠች ቂጧን ቢደበድባት ትርፉን ስጋ እኮ ነው። ስባቸውን እያስወጡ እኛ እኮ 3 ወልደን ያለን ይህን የያዝነውን ፖስቸር 3 ልጅ ወልጄ ነው ያለሁት። እንኳን ላስመጥጠው አይኔን እንኳን መነጽር ላለማድረግ ሌዘር ለማድረግ እግዚአብሔር በፈጠረኝ ብኖር ይሻላል። እግዚአብሔር ምን ይለኛል? እሱ በፈጠረኝ ልኑር ብዬ እየተሳቀኩ ነው አይኔን ሌዘር ለማሰራት። ከንፈራችሁ ቂጣችሁ እቃህን ሀጂ እቃህን አሰርተዋል። እንደ አዲስ አበባ ልጅ ላሽ አትልም። ኖርማል ነው። ሀበሻ ጋር ኖርማል ሆኖ አያውቅም። ሀበሻ ጋር ኖርማል ሆኖ አያውቅም። ላሽ አትልም። ፍርዬ እንኳን ሃይማኖቷን ቀይራ ሰክራ ስትነሳ ሰክሬ ነው ብላለች። ወተ ሰክሬ ነው ላሽ ብለ እንደ አዲስ አበባ ልጅ ይሄንን ላሽ ማድረግ አለብህ። ወይ ጉድ! ሀጂማ እኔ ተመችቶኛል። ማፊያ ይብላ አዲስ አበባ ሮሌክስ ብሎ አሳምኖ ከሸጠ ምን አባሽ ያገባሻል? ሸጥ ይሸጥ። ይመች ሀጂ፣ እግዚአብሔርን ይመች። እንዴ በገንዘቡ ላቡ ላይ አልወጣ ምን ጨነቀው? ከእንትን አሰራው ያሰራው ሀጂ ምችት ይበል። ዝርያ አዲስ አበባ ልጅ ይሄ ወላችሁ። እኔ የደረሰኝ መረጃ ደግሞ በጣም የሚገርማችሁ ይሄ ፊቷ እሱ አይደለም የደበደባት። ከሀጂ ጋር አብረው ሮሌት ሊሸጡ ሄደው ጥቁሮች ደርሰውባቸው ሁለቱንም እሱ ወንድ ስለሆነ ተከላክሎ አመለጠ። እሷን ሌቦች ነው የቀጠቀጧት ብለው ነግረውኛል። አልነካትም እሱ ሀጂ አልመታትም። ጥቁሮች ሬሌክስ አብረው ልትሸጥ ሄዳ እሱ የአዲስ አበባ ልጅ በካራቴ ምናምን ብሎ አመለጠ። እሷን ክች አድርገው ጥቁሮች ነው የደበደቧት። ሀጂ አልነካትም። የአዲስ አበባ ልጅ ሴት ላይ እንደዚህ ሲጨክን አይተናነቅም። አልነካትም። ሀጂ እንደዚህ አድርጎ አልመታትም። እኔ ራሱ ፍርድ ቤት መሰክርለታለሁ። እኔም የደረሰኝ ቮይስ ሪከርድ አለ። አልነካትም። አሁን እሱ ትቷት ስለሄደ ይሄንን ፎቶ አስቀምጣ ማስፈራሪያ አድርጋ ይዛበት ቁጭ አድርጋ ይሄን አንተን የደበደብከኝ ብዬ ከስሃለሁ እያለች ስታስፈራራው ኖራ 4 ዓመት ሳይወድ በግዱ ወጥራ አኖረችው። ሲያይ ፍቅር አለቀ። ላሽ ብሎ ሄደ። አዲስ አበባ ልጅ ስንት ማፊያ እናውቃለን። ምን አባታችሁ ሀጂ ያርጋችሁ? ለምን በቁሙሽ አጥቦ አይጠጣሽም? አልሰረቀ የሰው ብር ስንት አሉ አይደል እንዴ? አረብ ሀገር ላይ ስንት ሀገር ሙሰዳችሁ ሐዋላ ተቀብለው የሚጠፉ አሉ። የአበሻ ብር ሀቅ ይዞ አልጠፋ። ሮሌት ስለሸጠ ምን አባሽ ልታመጭ ነው? እኔም ባገኝ እሸጣለሁ። ሀጂ ምን አባሽ አረገሽ? ሀጂ አልነካትም።
አበሻ ቢማታ በቦክስ ሊማታ ይችላል እንጂ በድስት መጥበሻ ጠፈጠፈኝ። ጥቁር ነው የመታት። ሮሌት አጭበርብረው ሊሸጡ ሄዱ፣ አልተሳካም። ሀጂ አዲስ አበባ ልጅ ነው ዝርያ ላሽ ብሎ አለፈ። ጥቁሮች አፈር ከድሜ አላሷት። አባቷን ጠርቶ ሆስፒታል ወሰዳት። የ7 ወር ጠብቃ አሁን ለምን ሀጂ ለምን አመለጠ ተብሎ እንደገና የቲክቶክ ፍርድ ቤት ሀቢባ ለራሷ ይታርፋለችና ነው። አላየሽም? እኔም እናንተም አላያችሁም። እኔ መረጃ ደርሶኛል። መረጃ እሷን የሚያውቋት እሱን የሚያውቁት የተመቱት ሮሌት ሊሸጡ ሄደው ጥቁሮች ነው የደበደቧት ብለው ለእኔ መረጃ ደርሶኛል። ሀጂ ደግሞ የሚያገኘው ትርፍ ሞኝ ስለሆነ ነው እንጂ እስከዛሬ ቤት ይኖረው ነበር፣ እስከዛሬ ህንፃ ይኖረው ነበር። የአዲስ አበባ ልጅ ጠቅልሎ ሬስቶራንት ውስጥ የበላውን ሁሉ እየከፈለ ምስኪን የአዲስ አበባ ልጅ ኪሱን ገንዘብ ቢይዝ ዛሬ የማንም መጫወቻ አይሆንም ነበረ። የአዲስ አበባ ልጅ የዋ ስለሆነ ከበር መለስ እየጋበዘ ምስኪን ዘፋኝ አይቀረው ምን አይቀረው እየጋበዘ ጊፍት እየሰጠ ይልካል። የአዲስ አበባ ልጅ ሰው መጋበዝ እንወዳለን። የአዲስ አበባ ልጅ አካፍሎ መብላት ይወዳል። ይሄኔ ሰገጤ ቢሆን የክፍለ ሀገር ልጅ ቢሆን ኖሮ አዲስ አበባ ላይ 2 ፎቅ ይኖረው ነበረ። እንደ እርድናው እንደ ገንዘብ አገኛኘቱ ስንት እሱ የሚስቱን ቂጥ ሲያሰራ የሚስቱን ቂጥ ምስኪንነቱ የገዛ ሚስቱን ሰውነት የሚያሰራ ምስኪን የአዲስ አበባ ልጅ እመሪ ብሎ ስለሚወዳት ነው ያንን ያረገላት። አስደበደበኝ፣ እንደዚህ ሰረቀ። አንቺ ራስሽ ሀጂ ካሰራበት እቃውን ጀምሮ እስከ ተለያዩበት የ4 ዓመት ሂሳብ አለብሽ። ሸቀጡን አሰርቶ ሂሳብ እኮ በየወሩ ገንዘብ ይከፍላል። የገንዘቡን አንቺም ማዋጣት አለብሽ። አንቺም ጥቅም አግኝተሻል ማለት ነው። ተሰብስባችሁ ሴቶች አንድ ወንድ ለመወንጀል ሚስት እህት ምናምን ተሰብስባችሁ ትመጣላችሁ እንዴ? አብራችሁ ድርግም አርጋችሁ በልታችሁ እንዴ? የአዲስ አበባ ልጅ ሲደክም ይደክመዋል። ሰክረሽ የምታስቸግሪ ከሆነ ምን አርገሽ የምታስቸግሪ ከሆነ ያንቺ ጥፋት ነው። ሰካራም ነሽ ሜዳ ላይ ወጥተሽ የምትራገጭ ከሆነ ስትሪም ክለብ ምሰሩ ሀቢባ ቤት አይናፍጣችሁ ትመጣላችሁ። ይሄ ሁሉ ቅሌት ይዛችሁ እኔ እናንተም ብሆን አይደለም ሚዲያ ላይ ቲክቶክ ተደብቄ ነበር ማየው። እንኳን ሚዲያ ላይ ለወጣ ቀርቶ ማለት ነው። ስትሪፕ ክለብ የምትሰሪ አበሻ ተደበደብኩ ብለሽ ሚዲያ ላይ ትመጫለሽ። ለምን አከሽም? የጣሊያን ፖሊስ ለምን አተስይዙም? ለምን አከሽም? ሀቢባ ምን ልታመጣልሽ ነው? ከሰሽ እዚህ ያወራሽ 1 ሳምንት ያወራል። ሀጂ መልኩን እንኳን በስነ ስርዓት ከሳምንት በኋላ አታውቁትም። ማምን ሊያረግ እዚህ ሚዲያ ላይ መታችሁ ስላወራችሁ ምን ሊመጣ? ሀቢባ ስለ ኢሮፕ ኑሮ የምታውቀው ነገር የለም። ምን ይጭበርበር፣ ምን ይያዝ፣ ምን ይምጣ? እኛ ከማፊያዎች ጋር ኖረናል። ሀቢባ መቆየቷን ዩቱብ ላይ መተላለፉን የራሷን ጥቅም ነው እንጂ የእናንተን ቤተሰብ እንኳን አታፍሩም። ለቤተሰብ አትጨነቁም። ወንድሜ እጁን ሀጂና ኡምራ ሊያረግ ሰርቆቹን ተቆርጧል። ሳልነነ ቅድስት እንበላ 12 አብራችሁኝ በሉ እንበላ 12 እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ እግዚኦ ማረነ ክርስቶስ 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 እግዚኦ ማረነ ክርስቶስ። ሀጅና ኡምራ ሊደረግ የተቀደሰ ቦታ ለሙስሊሞች እንደ እስራኤል ሀገር የሆነ ቦታ ሄደን
ሰርቆ ወንድሜ ተቆርጧል ብሎ እንደ ጀግና ጀብድ አቤት አቤት የላይኛው ቤት እኔም ኃጢአት ሰርቻለሁ ብዬ ሁሌ ጸሎት እግዚአብሔር አምላክ ይቅር ይበለኝ። እኔ ሮምዬማ የዋህ የገነት በር ጠባቂ ነው እግዚአብሔር የሚያደርገኝ። እኔንማ ምን ኃጢአት ሰርቻለሁ? ስትሪፕ ክለብ የሚሰራ አበሻ ሴት እግዚአብሔርን የማይፈሩ በዚህ ዘመን እኔማ የገነት እንዳለ የመላኮች አጫዎች ነው የሚያደርገኝ እግዚአብሔር። እኛማ ምን ሰራን? የዋህ 20 ምናምን ዓመት ተሰድጄ አይደለም እንደዚህ ስትሪፕ ክለብ እንኳን ገብቻ አይቻላቅም እንኳን ልሰራ እዛ። ቅዱስ ሚካኤል ምስክሬ ነው። አንድ ልጅ አስታውሳለሁ የሆነ ልጅ ተዋወቅኩና ቅዳሜ ነው ምናምን እራት ልጋብዝሽ ብሎኝ እንደመጣው 3 ዓመት 4 ዓመት ይሆናል። የት ይዞኝ ሄዳል? ይሄ ስትሪፕ ክለብ የሚባለው ይዞኝ ሄደ። ስገባ አላማሩኝ ማስተናጋጆቹ። ጡት መያዣና ፓንት ነው ያደረጉት። እንዴ ምን ሊሆኑ ነው? ምኑ አይበርዳቸው? ምን ጉድ ናቸው ብዬ ውስጥ ገባላችኋለሁ። ወንድም ሴትም ልጁን በጥፍ ያጩየው ታክሲ ጠርቼ ወደ ቤት የተመለስኩ። ምን ሊሆን ነው ይሄን የማየው? ቅዱስ ሚካኤል የረገመው ደግሞ ልጁ ቤተክርስቲያን የማውቀው ልጅ ነው። ባየኝ ቁጥር ባገኘው ጠረጴዛ ስር ነው የሚደበቀው። አሁን ስሙንም መልኩንም አላውቀው። ምን ልሰራ? እግዚአብሔር የሰጠኝ የራሴ አካላት አለ። የወንድ ደሆነ የባሌ አለ። ምን ልሰራ ሄጃ ያለው ጭራሽ እዛ ውስጥ የሚሰራ አበሻ እማታፍሩ ቲክቶክ ላይ ትወጣላችሁ፣ አትደበቁም። ሰባተኛው ሺማ ደርሷል። እግዚኦ ማረና ክርስቶስ። እንኳን ቅዳሜና እሑድ ባሌ ኖሮ ቲክቶክ እንኳን የተቆራረጠውን አየሁ። እንኳን ቁጭ ብዬ አላደርኩ። እንኳን የሀቢባ ልጅ በ6 ወሩ አላስወጣችሁት። አይ ሀቢባ፣ እኔ ይሄን ሁሉ ተቆራርጦ ሳይ የሀቢባ ልጅ ግን አለ ብዬ ነው የተጠየኩ። የሀቢባ ልጅ ግን አለ? ሀቢባ ቆለጤን አሰራው ሲላት ወርዳ አለመውደቋ ወድቃ ጉዳ ለመስራቷ ልጇን አንድ ነገር አረገችው ብዬ ነበረ። ስትሪፕ ክለብ ነው የሚሰሩት ሲባል ሀቢባ ፌንት። ሀቢባ እኔ አድናቂሽ ነኝ። ይሄን ኬዝ እኔ እንኳን አልችለውም ነበር። ወንድሜ ሀጅና ዑምራ ሊያረግ ሄዶ ሲሰርቀው እጁ ተቆረጠ። አቤት! ኧረ እኔ ሰው ሲያወራ አላምንም ነበር። 8ኛው ሺህ ኧረ 20 ሺህ ገባል። 8ኛው ሺህ እንዲህ በዚህ አይነት እስራኤል ሀገርም ሄዶ የሚሰርቃለ። እስራኤል ሀገርማ ጁሾቹ እንትኖቹ እስራኤሎቹ ብልጥ ናቸው። ብርና እንትናቸውን በዳይመንድ ያ ምስኪን አረብ አላህ አክበር ሲባል ምናቸውን ትተው ወደ ላይ ሲሉ እኮ ነው ከስር አላህ አክበር ያደርጉላቸዋል። የአዲስ አበባ ማፊያ ሄዶ ማለት ነው። አላህ አክበር። የሆነች ልጅ ስነገረኝ ሳውዲ በየሳምንቱ 40 ነው ምናምን ሲታረድ አበሻ ሁሌ ይታረዳል አሉ። አረቄ ምናምን እየሸጡ ማፊያዎች ማለት ነው። የሰው ሀገር ሄደው አበሻ። አቤት አለመፍራታቸው! አቤት በሰቀቀን መኖር የሚችሉ! እስቲ መጠጥ የማይፈቀድበት ሀገር ሄዶ አበሻ አረቄ ይጠምቃል። አረቄ እንዴት ብለው ነው እንቅልፍ የሚወስዳቸው? እንዴት ብለው ነው ጋቢ ውስጥ ይዘውስ የሚተኙት? አቤት ጉድ! አቤት ጉድ! አቤት ጉድ! አቤት ጉድ! አይ ኢትዮጵያ ሀገሬ፣ እንደው ስንት አይነት ጭንቅላትን እኔ እንደዚህ አይነት ኧረ እኔ አልችልም እኮ ነው የምላችሁ። ጫካ እየገቡ ይጠምቃሉ አለ። ይሄው አንዱ ወይ መድኃኒዓለም! አይ ማፊያ! አይ ማፊያዎች! አይ ማፊያዎች! የጣሊያን ማፊያ እንኳን በዚህ ወሬ በቀደም ወሬ የጣሊያንኛ ቢሆን ኖሮ የጣሊያን ማፊያዎች ቁጭ ብላ አዳምጡ ነበር። ጣሊያን ሀገር ሆድ የሚያስመጥጥ አበሻ ሆዳቸውን ውስጥ ያስመጥጡ።
3 ልጅ 4 ልጅ ስትወርዱ እኔ እንኳን ቦርጫለኝ። እኔ ሆዴ የተጣበቀ ሮማን ላይ አይደለም ሆድ ልጅ ይበቅላል ወይ ብሎ ሰው ይለኝ ነበር። ቀጫጫ ነበርኩ። ሆዱ ገንዘብ ትርፍ ገንዘብ ካለው እኔም ላስመጥጥ እችላለሁ። ከንፈርሽን የምታሳብጪው ግን በጣም ሲሳሳሙ ወንዱ አፍ ላይ ራሱ ቀልጠረ ሀጂ ተርፈሃል። ጉንጯ ከንፈሯ አፍ ላይ ዛሟምቶ ከንፈሬን ቦደሰው ብላም ሳትከስ መቅረት በጊዜ አምልጠሃል። ከንፈሯ አፍ ውስጥ ቀልጦ ከንፈሬን ቦደሰው ብላ እግዚአብሔር ሲያድን በ4 ዓመት አምልጠ መውጣት እየቆየ በመጣ ቁጥር ከንፈሯ ተለጥጦ አፍ ላይ እስር ቤት አለመግባት እግዚአብሔር ነው ያወጣ። አንተ የፊቷ ቦክስ ናይጄሪያ የደበደባትን በአንተ ላይ ለጠፈች። ከንፈሯማ አፍ ላይ ቢቀልጥ ነክሳይ ነው የምትል። ለምን ስትጠጣ የምትሰራውን አታውቅም አሉ። ሰካራም፣ የሴት ሰካራም፣ አምቡላ ጋፊዎች። እኔ ሰካራም አልወድም። አይደለም የሴት የወንድ ሰካራም አልወድም። ሰካራም አፈር ጠጡ፣ አፈር ያስጠጣችሁ መድኃኒዓለም። ሴት ልጅ እንዴት ከልክ በላይ ትጠጣለች? ሴት ልጅ በዛ ቢባል ከ2 ድሪንክ በላይ እንዴት ትጠጣለች? መርዝ ጠጡ፣ መርዝ ያስጠጣችሁ የአባቴ አምላክ። ቅሌታ ጠጥታችሁ ነው እንጂ በሰላም ነው የሰው ቤት ገብታችሁ የገዛ ወንድምሽን ጉድ የገዛ እህትህን ጉድ እዚህ ሚዲያ ላይ የምትወጡት ማሊ መርቃችሁ ነው። ማሊ መርቃችሁ ማሊ ያደንቃችሁ ነው። ለመታወቅ ፈልጋችሁ። ለመታወቅማ ስትሪፕ ለምትሰሪውን ላይፍ ላይ ገብተሽ አታሳይም። ካልዘጋው ቲክቶክ በእሱ ትታወቂያለሽ። ለመታወቅ የቤተሰብ ጊፍት የቤተሰብ እንትን አውጥታችሁ ሮሚ አሁን ይሁን ላይ የተሰበሰበ ሰው ጌም ስትጀምር ጥፍት ነው የሚለው። ዛሬ እኔ ጌም መጫወት አልችልም። በጣም ስለገረመኝ ነው። በጣም ትደፍረኝ ነበር ብሏል። ትደፍረኝ ነው ሀጂን ትደፍረዋለች እንጂ ደክም ያለው ብሎ ቢተኛ አንድ እቃውን አሰርቷል። 24 አወርስ ካልሰራ ተደፍረው ነበር። እውነቱን ነው። አምልጦ ሀጂዬ አምልጦ ነው ያወጣው። ሲሰክር 24 አወርስ ቀጥ ብሎ ካልሰራ ሀጂ መሮት እኮ ነው። ትደፍረኝ ነበር አለ። የኔ ጌታ ወይ ሀጂዬ አምልጠን የወጣኸው ስልክ እንዴ! ከሀጂ ሱዲን ላይ ከሀጂ እጅ ያልበላ የለም አሉ። ሞላ ገባ የበላውን የአዲስ አበባ ልጅ ምስኪን ይከፍልላቸዋል። አትክፈልልን ብሎት የሚያውቅ የለም። ዘፋኛ ስመጣሉ ሀጂ ጠራ ነው የሚባለው። ካለው ገብቶ በሽ እነ ማዲንጎን እነ ቴዲ አፍሮ አላሉኝም። እነ ኤፍሬም ታምሩ ማልቀረውም ግብዝ መለ ያስመጣውን ያላስመጣውን ይጋብዛል። የአዲስ አበባ ልጅ ምስኪን የዋ ቋጥሮባ ሰገጤዎችማ ፓንት ስር ሌላ ቦታ ቢያጡ ፓንታቸው ስር ሰፍተው ብራቸውን ያጠራቅማሉ። የአዲስ አበባ ልጅ ምስኪን ና ብላልኝ ነው ና ጠጣልኝ ነው ሰው ሲበላ ሲደሰት። የአዲስ አበባ ልጅ ቤት ከሚኖረው ሰው በልቶ ተደስቶ ስቆ ተጫውቶ ቴንኪው ካለው ለሱ ያ ነው ፎቁ። የአዲስ አበባ ልጅ እዚህ ለንደንም ብትሉ ሰርተው መጋበዝ ነው። ያዙ ብትሏቸው አይዙም በገንዘባቸው። ዛሬ አንቱ ተብሎ ሀጂ ፎቅ ይኖረው ነበር። የአዲስ አበባ ልጅ ምስኪን ስለሆነ ሰው ማብላት ስለሚወድ ገባውን እኮ እንዳለ ሰገጤ አብልቶ አጠጥቶ ብሉ ተዝናኑ፣ ዛሬ በኔ ነው እኮ ነው የሚሉት የአዲስ አበባ ልጅ። እልም ያለ አራዳ የአዲስ አበባ ልጅ ምርጥ ዝርያ ነው። ሰምቻለሁ ስለሱ ታሪክ። ሰው የበላ እና የጠገበ የማይመስለው ምስኪን ነው። የትኛው ቦይፍሬንድሽ ነው ቂጥሽንና ጡትሽን እንትን ከንፈርሽን የሚያሰራው? ምስኪን ነው እንጂ እሱ ምስኪን የአዲስ አበባ ልጅ
ናይጄሪያ እና እንትን የደበደበሽን ሀጂ ደበደበኝ። ስራ ላጣ የአዲስ አበባ ልጅ ትቀናለች። እንግዲህ መቆመጫ መቀመያ ስታሳጣው አንድ ቦክስ ሊመታት ይችላል። እየተጣሉ የሚኖሩ ነፍ ባልና ሚስት አሉ። እኔ የማውቃቸው አዲስ እዚህ እንትን ላይ ለንደን ላይ ሲነጋ ተቃቅፈው በቃ እናደሺ ነው ተናደሺ ነው ተባብለው ይኖራሉ። እንደዚህ በምታወራው ብታታ በመክተፊያ ይደበድበኝ በመጥበሻው ሲያልቅ በድስት እንዴ ምኑን ይዞ ነው በድስት የሚመታት? ሰክራን ያወራችሁ ዛሬ በጤነኛነቷ ሳትሰክር እስቲ በቀን በጠዋት መተው ያውሩ። ወንድ ከሆኑ እነሱ እኔ ቤት መተው ጠዋት ማታ ላይ አልቀበልም። ጠዋት ከእንቅልፋቸው ቀስቅሰው እስቲ ያውሩ። አሁንም ሰክረው ነው ልጁ መተው እንደዚህ የከሰሱት። ሰክራ አባትየው ማፊያ አባት አስቡት። በቢጃማ ሆና ተደበደበች ብላ ስትመጣ አባት ሳይጠይቅ አባት ማፊያ። የጣሊያን ማፊያዎች ልጁ አብልቶ አጠጥቶ አባት ሳይቀር ሮሌት ሰዓት አሳስሮ ዳይመንድ ያላዩትን ዳይመንድ አልብሶ አባት ቤተሰብ አልብሶ ኖረ። ደከመው ላሽ ብሎ ሲሄድ ና አትሄድም እንደ ግዝት ና ትኖራለ። በግድ አይኖርም እንዴ! በቃ ደከመው ላሽ ብሎ ደግሞ ሄዶ ይኖራል። የሰልዬ ዝርያ ትክክለኛውን ነው የምናገረው። ኖ ክስ ከፈለገች ጣሊያን ሀገር መክሰስ ትችላለች፣ ሱዲን መክሰስ ትችላለች። ሀቢባ ፍርድ ቤት አስቁማ እግር እንትን አታሳስረው። ፎቶግራፉ ታየ። ይሄ ልጅ እንዲህ አድርጎ ነበር። ሰዋት የቲክቶክ ፍርድ ቤት አለ የሚያቆመው። እንኳን ሀጂና ቀነኒ አንድ ወር እዚህ ሚዲያ ላይ አልተደረገ። የቀነኒን ህይወት የጠፋ ወጥቶ ኢትዮጵያ እየኖረ ነው። አልመታትም። የአዲስ አበባ ልጅ እንዲጨክኑ ሴት አይመታም። አንድ ቦክስ ምናምን ጥፊ ሊመታ ይችላል እንዴ? አይኗ ጠፍቶ 3 ቦታ ተሰፋው ትላለች እንዴ? በኢሮፕ ምድር እኔ አዝኝለት በመዘነዘናና በእንደዚህ 3 ቦታ ቆራርጦኝ ባሌን አዝኝለት እህቶቼን ይገላል ብዬ ሳልከሰው 7 ወር በኋላ ቆይቼ ከዛ ልከሰው ኢዝኖት ሮሌት ልሸጥ ሄዳ ተነቅቶባት ሊያጭበረብሩ አልተሳካላቸውም። ጥቁሮች ደበደቧት። ያንን ወደ እሷ ዙራ ባሌን የደበደበኝ ማፊያ ፋሚሊ ማፊያ። በስመ አብ ወወልድ ወመንፈስ ቅዱስ ማፊያ ፋሚሊ። ፍትህ ለሀጂ ተደፍሬያለሁ ብሏል። ፍትህ ለዝርያ፣ ፍትህ ለሀጂ እንዴ! እያባት ይመጣ ፍትህ ለሀጂያችን። እኔ እንደዛ ነው የምለው። በተረፈ ሳራ የምትባለው እህታቸው ሴት ልጅ ለዛውም ሴት ልጅ ታናሽ ሆና በውጭ ሀገር ለቤተሰብ ኖረናል። እኔም ለቤተሰቤ ነው ህይወቴን የኖርኩት፣ እውነት ለመናገር ማለት ነው። እኔ ቤተሰቦቼን ባረዳ ኖሮ እዚህ ቲክቶክ ላይ በጀት ገባ ነበረ። አባቴ 15 ልጅ ነው የወለደው። የቤተሰቦቼን ለማስተካከል ለንደን ሀገር መጥቼ ፍዳይን ሳይ ኑሮዬን ስኖር ፍዳይን ሳይ ስራ ስሰራ ቤተሰቦቼን ሳስተካክል ግማሹን እዚህ ሳመጣ ግማሹን አሜሪካን ስልክ ግማሹን ስድር ግማሹን ስል ኖረ። ናግባ ሀጂ አለክ ናግባ ዝርያ እንዴ ጦስን ይሰዱ ናኔ ያለውልህ ማንም የሚሰማ የለም። ናግባ እንዴ ማፊያዎች
ሀጂ ሮም አመሰግናለሁ በእውነት እንዴ ዝርያዬ ዝም በላቸው። ሰላም ነክ ፍርድ ቤት እስኪወሰን ድረስ ጠብቁ። በቃ ይሄን ብቻ ነው የምለው። አመሰግናለሁ። ያ ፍርድ ቤት ይጠብቁ። ቲክቶክ የፍርድ ቤትን ወሬ ሰምቶ አይደለም የሚወስነው። እንዴ ምን ታውቃለች እኮ አረብ ሀገር የምትኖር ልጅ ስለ ኢሮፓ ሀገር ምን እንደሚሰራ ምን ታውቃለች እሷ? ምንም እኮ የምታውቀው ነገር የለም። የድሮ ፎቶ አምጥታ ጥቁሮች የደበደቡትን እሱን የደበደበኝ ብትል ሜሴጅ ብታመጣ እርስ በርሳቸው ሴቶች የተላላኩትን ምን የአዲስ አበባ ልጅ ነን እኮ እኛ መሸወድ እንኳን ሀቢባን አስተኝተን ፌንት እናረጋታለን ለመሸወድ። እኔ እዚህ ጋር ቁጭ ብዬ 1-5 ጓደኞቼን እዛው ተላልኬ እንደዚህ ይሆኛለሁ እንደሆኛለሁ ማለት ይቻላል። በጣም ቀላል ነው። እሱ አይደለም አውቅ ያለው እሱ አይደለም ድምፁን የሀጂ ድምፅ እናውቀዋለን። የእሱን ፕሮፋይል አድርጎ የገቡት እሱ አይደለም እሱ አይደለም። እኔም ገብቶኛል። ተውት። ድምፁን ሳዳምጠው እሱ እንዳልሆነ እኔ ሚሊየን የእነሱ ቅጂ እጄ ላይ አለ። እሱ አይደለም። ኤኒዌይ እሱ አይደለም። ማፊያ ገና በሱ እንትን አይደል ቲክቶክ አይደለም ገና እንትን ትከፍታላችሁ። ገና ንግድ ቤት ሀጂ ፀጉር ቤት ሀጂና ማፊያዎች ምግብ ቤት ገና ይከፈታል። ቲክቶክ በጣም ቀላል። ቲክቶክ በስሙ መክፈት በጣም ቀላል። ገና ምግብ ቤትና ፀጉር ቤት በሱ ስም ትከፍታላችሁ። ገና እኛ የአዲስ አበባ ልጆች እንዲህ ነው የምናስደምማችሁ። ገና ይሄ ቲክቶክ በስሙ በጣም ቀላል በጣም ቀላል። ይሄኔ አሁን 9-10 ትደውሉለታላችሁ። ሰገጤዎች ሸቀጥ እንዴት ነው ያሰራኸው እኛ የምናሰራ እያላችሁ ይሄኔ ፍዳውን ታሳዩታላችሁ። አሁን በዚህ ደግሞ እኔ እንትኑን አውቀዋለሁ ይላል፣ ዶክተሩን አውቀዋለሁ ወረፋ ላይ ያስይዝላችሁ እያለ ገና ይልሳችኋል። ወረፋ ላስይዝላችሁ እንዳለ ይሄኔ ስንቱን ሸቀጡት አንሶበት መኖር ያጣ ስንት አለ አበሻ ሰገጤ እንዳለ ያለውን ብር ሰጥቶት አስተርግልኝ ይሉታል። አሁን እንደውም ለሱ ትልቅ ማስታወቂያ ነው የሰሩለት። ትልቅ ማስታወቂያ እንዳለ አሁን መከራውን ያየ እንዳለ ሲያሰራ ነው የሚኖረው። ካሰራው በኋላ እሱን ነው የምጠይቀው። እንዴት ይሆናል? አሁን ስለ ፀጉር ስለ ዮኒ ማኛ ትጠይቃላችሁ። ዮኒ ማኛ ስንቴ ነው ፀጉሩን ያሰራ ጊዜ ሰው የጠየቀው? ካሰራ በኋላ እንዴት ሆንክ? እንዴት ላድርግ? ምን ላድርግ? እስቲ ዮኒ ማኛ ይጠየቅ። ያልደወለለት የለም። ለሀጂም አሁን ማስታወቂያ ተሰራለት። እንዴት ሄደ? የአዲስ አበባ ልጅ ነው እንዲያርግ እኔ ቀጥ ብዬ አስተዋውቅልሃለሁ፣ ስንት ኢንች ትፈልጋለህ ምናምን ማስታወቂያ። እንደውም በቀዘቀዘ ስራውን ስራ ቀዝቅዞበታል። ይሄ በጣም አሪፍ ነው ያፈመሳችሁት። ወይ ዘንድሮ ገና በአንድ ቀኑ ቲክቶክ ከፈታችሁ በስሙ። በጣም ሮምዬ እኔ እናት ኧረ እኔ እግዜር እንደፈጠርከኝ ምድር ላይ እንዳመጣኸኝ እንደሰራኸኝ ወደ አንተ መጣለሁ። ሳስወጥር ሳስገነጥል ፊቷም ተወጥሯል። የእህቷ የሳራ ፊትሽን ስታስወጥሪ ሆድሽን ስታስወጥሪ ነበር አለ። ለምን እንትን ሊሰሩ እኛ ምን ጨንቆን ነው? ባል አግብቻለሁ፣ የተከበረ ባል አለኝ። ሆዴን ሳስመጥጥ ቂጤን ሳስገፋ አሉልም። ለማመን የምንልልበት ምን ሊያደርግልኝ? እነዚህ ግን ለምንድን ነው የሚያስወጥሩት? ስትሪፕ ክለብ ሊሰሩ እዛ እንትን ላይ ለማሽከርከር ሰውን ለማሳየት ቂጣቸውን አሳብጠው ምን ሊሰሩበት? ብረት ላይ ወጥተው ተንጠልጥለው ገንዘብ ሊሰሩ። ሰውን ደግሞ ራቆት ፎቶ ልለቅብሻለሁ ብሎ ለአባቴ ኦልሬዲ ራቆት ፎቶሽን ስትሪፕ ክለብ ነው ያለው። ምን የሚገርም ነገር አለ? የትኛውን ራቆት ፎቶሽ ሊለቀቅ? ኦልሬዲ ነጭና አይቶ የእሱ ጓደኞች ተልከው እንዳለ በባዶሽን እዛ የታየሹን ምኑ ነው የሚደንቅሽ ታዲያ?
አንቺ ምንሽ ነው የሚገርመው? ራቁታችሁ ይለቀቅ፣ እኛ ብንለቀቅብን እንሸማቀቅ። እናንተ ማፊያዎች የራቁት ፎታችሁ የእናንተ ምን አዲስ ነገር ሊታይ? የማፊያ ስብስብ ማፊያዎች ምን አይነት ጉደኞች ናችሁ? አታፍሩም? ቤተሰብ ለቤተሰብ ወታችሁ እንደዚህ ቅሌት በቅሌት የቤተሰብ ገበና ምን ስብት ብትበዳደሉ ቤተሰብ ውስጥ ነው የሚያልቀው። ለዛውም የትግራይ ልጆች ትግራይ ለቤተሰቡ ሟች ናቸው። ለቤተሰቦቻቸው ድፍት ብለው ያልቃሉ። እናንተ የቤተሰብን ገበና ወታችሁ ሚዲያ ላይ ማፊያ አፍ የሚያስጭን ጉድ የሚያስጭን ስብዓት ለአብ ለወልድ ለመንፈስ ቅዱስ የሚያስብል አበሻ ለቤተሰቡ ለመኖሩ ሳራ አሁን እውነት አላት። እህቱ ወታ እኔ ለነሱ ስል የኖርኩት የማይገባኝን ህይወትም ኖር ያለው ምናምን አለች። ኢትስ ኦኬ እውነቷን ነው። ሴት ልጅ ለዛውም የመጨረሻ ልጅ የመጀመሪያ ልጅ ብትሆንማ ጉድ ነበረ። ወታ በባህር ተሰዳ ወታ ጣሊያን ገብታ የማትፈልገውን ህይወት አለች። ወሬቨር ኢትስ ሄሊኮፕተር ያለው ባል ነበረኝ አለች። እሱንም ያፈረሱብኝ እነሱ ናቸው። ባልሽን ትዳርሽን ሰብሰብ አድርገሽ ግዴታ ቤተሰብ የሚበጠብጡ ከሆነ የወንድሞችሽን ጸባይ ካወቅሽ ምን ልትሰሪ ታመጫለሽ? ቤተሰቦችሽ ጋር አማርኛ አስለምደሹ ካልሆነ ባልሽን በአማርኛ ሻውልደሽ ትዳሬ ጋር እንዳደርሱ ይሄ ከዚህ በኋላ ይሄ ነው ብለሽ ጥግሽን መያዝ። ምን ልትሰሪ ቤተሰቦችሽ ጋር አስደረሻቸው? ከዛ ወጥተሽ ሰው አሁን አበሻ እውነትሽን ነው ምናምን እንዲልሽ ነው የቤተሰቦችሽን የወንድሞችሽን ገበና አውጥተሽ አሰጣሽ። ከዛስ አሁን ምን ሊሆን ነው? ምን ቀረ ሊባል ነው? ጀርመን ሀገር ያለው ወንድምሽ እዚህኛው መጥቶ ደግሞ ይሄኛውም ደግሞ ይባስ ብሎ ይኸው እንቁልልጭ እጅ ይኸውና የተቆረጠው እንዴ! ነውር የሚባል ነገር የለም እንዴ? ነውር ጌጡ ናችሁ እንዴ? ቅሌት ብርቅ አይደለም እኮ አላችሁ። ቅሌት ብርቅ አይደለም። ይኸውና እጄ ስብዓት ለአብ ወመንፈስ ቅዱስ። እኔ ብሆን ለዝንታ መልስ ቲክቶኬን አጥፍቼ ከዚህ ቅሌት ተሰውሬ ቁጭ ሰክሬ ነው ብላ እንኳን ውሸቴን ነው እንዳትል ወጥቶ እጁን ሮምዬ የሰፈሬ ልጅ ነው የሰፈሬ ልጅ ነው ያልሽው። ስብዓት ለአብ ለመንፈስ ቅዱስ። ኧረ እኔ ኮልፌ እንደዚህ አይነት ሰምቼ አላቅም። እጁ ተቆርጦ የመጣ ሌባ ኧረ እኔ ሰምቼ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ፋሚሊ ነው? ወይኔ ማፊያ፣ ወይኔ ማፊያ፣ ወይኔ ማፊያ። ወይ ማፊያ። ይኸውላችሁ ከዚህም የበለጠ ብዙ ጉዶች እናውቃለን ኢሮፕ ላይ ተደረጉ። ግን ሰው ገበናው ቲክቶክ ላይ ከነ ወንድሙ ወጥተው ወይ ጉድ 22 ጉድ ሆነናል በሉኛ። የ22 ማፊያዎች 22 ጉድ ነው። የዛሬ 28 ዓመት ሆነ 24 ዓመት ሆነ ምን አገባኝ እኔ። የወንድሟን ገበና ምን ልሰራ ነው? 24ም ሀጂ 18 ነበር፣ 24 ነበር፣ 22 ነበር። ሶስቱም ቦታ ኖሯል። የሶስቱም ሰፈር ልጆች ሀጂን የማያውቀው የለም፣ የማያውቀው የለም።
የሶስቱም ሰፈር ልጆች 22 24 18 ሶስቱም ጋር ነበረ። የሶስቱም ሰፈር ልጆች እሱን የማያውቀው የለም። እህቱ በጣም ባለጌ ናት። እንዴ ሁሉም እንዴት ሰው የቤተሰቡን ገበና እንዴ እኔ ከቤተሰቦች ጋር ልጣላ እችላለሁ፣ ከወንድሜ ጋር ልጣላ እችላለሁ። ቤተሰብ ሳይጣላ ኖሮ አያውቅም። የፈለገ ለህይወት ግደላ ብንደርስ ላይፍ ላይ ግን ወጥቼ ቤተሰቦቼን አሳልፌ አልሰጥም። ወንድሜን እኔ ህይወቴ ቢያልፍ ይቀራል እንጂ ወንድሜን አሳልፌ አልሰጠውም። አርጌለ ሊሆን ይችላል አቅም ከኖረኝ እንኳን ለእህቶቼ ለአክስቶቼ ልጆች ለሰፈር ልጆች አድርጌያለሁ። ስላደረኩ ግን የሰው ገበና አውጥቼ አልዘረግፈው። እፊቴ ነው ቆለጡን ያሰራው ትላለች። እንዲወታ ደግሞ ፊቱ እህቱ ፊት ሚዲያ እኮ ለመዋረድ ነው እንጂ ሚዲያ ፍርድ ቤት አይደለ። ከሰው አያስይዟችሁ ምን አይደረግ። ሚዲያ ለተበደለ ሰው ድምፅ ለመሆን ነው። እንደዛ ከሆነ እውነት ሀጂ መቷት ከሆነ የጣሊያን የኢትዮጵያ ከሆነ ፍርድ ቤት አለ። አሁን በቅርብ እንትና ሀያት የጀርመኗ ፊቷ የተቃጠለችውን ልጅ አምጥታት ነበረ። እሱ አሁን ተከሶ 15 ዓመት ነው ምናምን ተፈርዶበታል። ለሰው ማስተማሪያ እንዲሆን ግን አምጥታት ነበረ። እንደውም ሀቢባ ቤት ይዣ ትገባለሁ ምናምን ሲሉ ነበረ። ኦኬ ይች ልጅ እውነት ይሄ ልጅ እንደዚህ አድርጓት ከሆነ የጣሊያን ፍርድ ቤት ከሳ አምጩ የከሰስሽበትን ብትሏት አታመጣም። አልከሰሰችውም። ከሳ ማስያዝ ትችላለች። እውነት አድርጓት ከሆነ ፈርታም ይሁን አባቷም ምስክር ሊሆን ይችላሉ። እውነት አድርጓት ከሆነ እኔ ሴት ልጅ አይደለም እንደዚህ ይሄ ጥቁሩ የበለዘ ፊቱ ጥፊ ሴት ልጅ አይገባት። ለሴት ልጅ ፍቅር እንጂ ጥፊ አይደለም። በእንደዚህ ፊቴ የፈለዘ ቀርቶ እኔ ጮክ ብለው ሲናገሩኝ እንኳን አልወድም። የቀረው ቅርት ይላል እንጂ ለሴት ልጅ ጥፊ እውነት እሷ ጣሊያን ሀገር ከሳው እሱን ያስይዛው እውነት ፍርድ ቤት ቀርቦ እሱ ተፈርዶበት ካየው እኔ ድምፅ አይደለም ምንም ነገር ሆናታለሁ። ሰክራ መታ ማፊያዎች ናቸው፣ ድራማ ተጫዋቾች ናቸው። እብድ ባልና ሚስት ማታ ማታ በመጥበሻ አናታናቴን እየቀወረኝ ሲነጋ እኔ አይደለሁም የሚያደር እንዴ? እነዚህ ድራማ እንደዚህ አይነት ድራማ አለ እንዴ? እንደዚህ አይኔ እስኪጠፋ መቶኝ ሞታለች እኮ 2 3 ተሰፍቶ ምን የፈለገ ፎንቃ ገብቶ ፎንቃ በምኔ ቢወጣ በተአምር አለቀው። በተአምር የፈለገ ፎንቃ አይደለም ምን ለምን አይዘኝም? እንዴት እኔ ዝም እለዋለሁ? ታዲያ የእሷ ውጭ ሀገር መኖር ምኑ ላይ ነው? ምኑ ላይ ነው? ውርደታሞች፣ ቅሌታ። እንደ ፋሚሊ ያፈርንባችሁ። እንደ አዲስ አበባ ልጅ የተሸማቀቅ አላቅም በእናንተ ህይወት። እንደ አዲስ አበባ ልጅ ማፈሪያ ባለጌ፣ ስዳደግ አሳዳጊ የበደላችሁ መንገድ ላይ ያደጋችሁ ባለጌ ዘላኖች ስድ እንደ አዲስ አበባ ልጅ
አፍሬ አላቅም እንደዚህ። ይሄኔ በልጅነታችሁ በአንቀልባ ተጭናችሁ የመጣችሁ መሆናልን። የአዲስ አበባ ልጅ እንደዚህ ቅሌታም አለ እንዴ? እርድና እኮ እንዴ ወጥቶ ቲክቶክ ላይ እንደዚህ የሚሰግጥ የአዲስ አበባ ልጅ እርግጠኛ ነኝ በአንቀልባ ነው የመጣችሁ። ፍቅሪዝ እንደመለዘዘ ልጅ ባላርድ ዘለራሴ ተናድጃለሁ። እንደ አዲስ አበባ ልጅ እኔ የአዲስ አበባ ልጅ መሆናችሁን ተጠራጥሬያለሁ። በአንቀልባ የመጣችሁ አዲስ አበባ ላይ አድጋችሁ ይሆናል እንጂ እትብታችሁ አዲስ አበባ ከተቀበረ የአዲስ አበባ የቲክቶክ ፍርድ ቤት የለም። ቲክቶክ ላይ ገብተሽ የገዛ ፋሚሊሽን የገዛ ቤተሰብሽን እንደዚህ የምትረጋገጥ የአዲስ አበባ ልጅ እናቴ ከወለደችኝ አይቻላቅ። እርግጠኛ ነኝ አዲስ አበባ እንኳን ከተወለዱ እርግጠኛ ነኝ ቤተሰቦቻችሁ ሰው ሞቶ ለቅሶ ሄደው ክፍለ ሀገር ተረግዛችሁ ነው የመጣችሁት። ተረግዛችሁ ከዛ መጣችሁ እንጂ የአዲስ አበባ ልጅ ይሄው የተቆረጠው እጄ ስሰርቅ ብሎ እጁን አሹሎ አይመጣም። በአንቀልባ እኛ ያስቸገረን የአዲስ አበባ ልጅ በአንቀልባ የገባ ቤተሰቦቻችሁ ለለቅሶ ሄደው ሰልስት ላይ አድረው እዛ ክፍለ ሀገር እንትን ብለው አምልጣችሁ የዛን ሰዓት ማሳለፍ አይችሉም። የኮንዶም ትራፊዎች ማለት ነው እንጂ እንደዚህ አይነት የአዲስ አበባ ልጅ ሊኖር አይችልም። የክፍለ ሀገር ልጅ እኮ አይደለም። የክፍለ ሀገር ልጅ ባለጌ ነው እያልሽ ነው ላልከው ሰው አይደለም። ለመሰለ የአዲስ አበባ ልጅ ሲባል አሁን ሀጂ የአዲስ አበባ ልጅ እንደሆነ የምታውቁት የሚያበላው ምናምን የሚለው እንዳለ ሆኖ ማለት ነው። እነዚህ እንዴት የአዲስ አበባ ልጅ ለገዛ ወንድሙ ህይወት ሲሰጥ ነው እንጂ ያየሁት የአዲስ አበባ ልጅ የገዛ እህቱን ገበና አውጥቶ የሚዘረግፍ እንዲህ አይነት አይቻላል። አለማወቅ፣ አለማስተዋል። ሰው እኮ ብዙ ነገር ይሸማጠጣል። እርድና ማለት ቤተሰቦቹን እኮ ከበር ማድረግ ነው። እርድና ማለት ተጣብሶ ከዚህና ከዚህ አድርጎ ቤተሰቡን የሚያሳልፍ ምን የሚል ነው። አራዳ የማቀው ቤተሰቡን የሚረዳ ነው። አራዳን የማቀው ገበናውን ቲክቶክ ላይ አውጥቶ የሚዘረግፍ አራዳ አይቻላል። ሚስቱ ከ15 ቀን በፊት ታንቃ ሞታለች። ለቅሶ ላይ እኮ መሆን ያለባቸው የልጁ እናት ታንቃ ሞታ ተዋልደዋል። እህቱ ተዋልዳለች። ሁሉም ተዋልደዋል። ለቅሶ ላይ እኮ መሆን ያለባቸው ሰዎች ናቸው ቲክቶክ ላይ ወጡት። ከ15 ቀን በፊት እንደ ቀልድ የልጁ እናት ታንቃው ሞቱ። ታንቃ ሞታለች። ለቅሶስ የለም። ይሄ በጣም የሚያሳፍር ዘመን ላይ ነው ያለነው። በጣም እየሰማችሁኝ ከሆነ እህት፣ ሚስት እንደ ሀጂ ወንድም ተብዬ የመጣኸው እዛ እዮዳቤ ገብተህ እንዳለ ጠቅላላ ባለጌዎች ናችሁ ሁላችሁም። አንተም ምስካሬ ቅዱስ ቁርባን ወስጃለሁ ብለሃል። ምን ልትሰራ ቲክቶክ ላይ ትመጣለህ? ለእግዚአብሔር ሰጥተህ ጸሎት ማስደረግ ነው እንጂ ያለብህ ምን ልትሰራ ቲክቶክ ላይ መጥተህ እዮዳቤ ገብተህ ሌላ ታምር። አንተ ደግሞ እዩልኝ ስሙልኝ ምን ልታገኙ ነው? የእግዚአብሔር መንገድ ይዘህ ቅዱስ ቁርባን ከወሰድክ ምን ልትሰራ ትመጣለህ እዮዳቤት? አንተስ ምን ልትሰራ መጣ? ኦኬ እህቶች ስምን አጠፉ ምን አሉ? ያውን ህይወትን የሚያውቀው አንተና መድኃኒዓለም ነህ። ስለዚህ ሃይማኖትን ቀይረ ኦርቶዶክስ ሆነ ቅዱስ ቁርባን ወስደ ከሆነ ቅዱስ ቁርባን ከወሰድክ ቲክቶክ ላይ ምን ትሰራለህ? መተህ ለማንም ማብራራት እኮ አይጠበቅብህም። የእግዚአብሔርን መንገድ ከያዝክ እግዚአብሔርና አንተ አላችሁ።
ምን ትሰራለህ ቲክቶክ ላይ? ለማን ነው እውነቱን የምታሰሙት? ኦልሬዲ የሰፈር ሰው ኦልሬዲ አንተን ቤተሰብ የሚያውቅ ኦልሬዲ ዲቴላችሁ ይታወቃል። ግን ለማን ነው ቲክቶክ ላይ መተህ እጅህን ምንህን እንደዚህ የምታሳየው? ንስሐ ገብተህ ቅዱስ ቁርባን ወስደህ የራስን ህይወት ከጀመርክ ቲክቶክ ላይ ምን አመጣ? የእግዚአብሔሩን መንገድ ከያዝክ የቲክቶክ መንገድ ምን ልሰራ ትመጣለህ? እህትህ ተናዳ በእናንተ በህይወት እናንተ ወንድሞቿን ደህና ቦታ ለማድረስ መከራዋን ስታይ የነበረች ናት። እንደምታወራው ስትሪት ክለብ ገብታ ታኑራችሁ፣ ጣሊያን አግብታ ታኑራችሁ፣ ምን ታኑራችሁ። ቤተሰብ ለመቀየር ብላ ሴት ልጅ ብዙ ነገር ታደርጋለች። በት አልፈርድባትም። ፌድ አፕ ሆና ነው አስተካክላለሁ ብላ ሁላችሁንም ከዚህ ብታይ አንዳችሁ የደና ነገር አታረጉም። ለቤተሰብ እስካሁን ድረስ ቤተሰብ የምትረዳው እሷ ናት። ስለዚህ በወንድሞቿ ትናድዳለች። የምችለውን አርጋችሁ አንዳችሁም ደና ቦታ ሳታገኙ ስቀር እንደገና የእሷም ትዳር ተበትኖ እንግዲህ እንደሚሉት ስክሪፕት ክለብ የምትሰራ ከሆነ የእሷን ህይወት ዞር ብላ ስታይ ወንድሞቼ ቢረዱኝ እዚህ ቦታ አልደርስም ብላ በንዴት ያወራችሁ ሊሆን ይችላል። ጠጥተውም ሊሆን ይችላል። የምስራች ሀጂ ተያዘ ልልልልል ሀጂ አባሽ ጥፋ ማንም አይዘውም። ባክሽ ስራ ላጣሱ ማፊያ ማንም አይዘውም። ሀጂ ተያዘ። ይሄኔ ራሳችሁ ናችሁ ኮመንት የምታደርጉት እኮ። እውነት እንደዛ አድርጎ መቷት ከሆነ አይደል መያዝ አይደለም መገደል ይገባዋል። መገደል ይገባዋል አይደለም መያዝ። የኛ ችግራችን እውነት እንደዚህ አድርጎ መቷት ከሆነ ቲክቶክ ላይ ሳይሆን ክስ ከሳ ለምን አታስይዘውም ነበረ ነው የኛ ጥያቄ። አሁን ሄዶ ካጠገቡ አልፈልግም ብሎ ከሄደ በኋላ ቲክቶክ ላይ ወጣ ማውራቱ ምንድነው ጥቅሙ? የቤተሰብ መዋረድ፣ ራሷም ተዋርዳ ውርደታቸው የሁሉም ቅዴት ይሄ ሁሉ ለምንድን ነው የኔ ጥያቄ? እንደዛ አድርጎ እውነት ጭንቅላቷ እስኪሰፋ እንደዚህ ደብድቧት ከሆነ ሴት ልጅ በዚህ መልኩ ደብድቧት ኢሮፓ ሀገር አልሞተችም እንጂ እንደምታወራው እኮ ገሏታል። ሽጉጥ መተኮስ ብቻ እኮ አይደለም፣ ደሟ ላይ ፈሶ ጭንቅላቷ ላይ ልትሞት ትችላለች። የገደለኝ ሰው ጋር ተመልሼ እንዴት ብዬ ነው አንሶላ ተጋፈፍ የምተኛው? የገደለኝ ነገ ሰክሮም ከሆነ የመታት ነገ ሲጠጣ ይገለኛል። ስለዚህ ከዚህ ሰውዬ ጋር በዛኑ ቀን መለያየት ነበር የነበረባት። ፖሊስ ጠርታ ይገለኛል። ሪሊ ይገልሻል? በቁምሽ ኦልሬዲ ሞተሻል እኮ። ገሎሽ የተረፍሽ ሴትዮ ይገለኛል ብዬ ነው። ቀንሽ እግዚአብሔር ከጻፈልሽ በትንታ ቤትሽ ሻይ እየጠጣሽ ትንብሎሽ ልትሞት ትችያለሽ። እግዚአብሔር ከፈረደብሽ ወጣ ብለሽ ሳታስቢ ውስጥ ስትደናበሪ መኪና ገጭቶሽ ልሞች ትችያለሽ። እግዚአብሔር የጻፈልሽ ቀን አለ፣ ከሱ አታልፊ። እሱ ይገለኛል ብለሽ ስለፈራሽ ሳይሆን እየሰከራችሁ እየጠጣችሁ ይገለኝ ይችላል። ወንድሞቼን ይገላል፣ እህቶቼን ይገላል። ምን እሱ ምን እንትን ነው? የጣሊያን እንትን ነው። ሲያይ እኮ አረግሹ ልጁን። ሰካራም ቤት አይሰራም፣ ቢሰራም አይኖርበትም። ሰካራም የሰካራም ስብስብ። እኔ ለዚህ ነው ሴት ልጅ መጠጥ ስጠጣም አልወደው።
ለዚህ ነው ሰካራም ለፍዳዳ ሰውም አልወደው። እኔ ለዚህ ነው እኔ ሬስቶራንት ሄጄ ትንሽ 9 ሰዓት 11 ሊሞላ ሲል ቶሎ ቦርሳዬን ብድግ አድርጌ የምወጣው ሰካራም ማየት ስለማልወድ። ሰክሮ የሚለፋደድ ወንድም ሆነ ሴት ደሜን ነው የሚያፈላኝ። እኔ ያስታውከኛል። ነገ ስጠይቋቸው ጠጥቼ ነበር አላቅም ምን እንዳልኩኝ። ሰው መጠጥ ካልተስማማው መጠጥ ለምን አያቆመ? አብሾ ካለበት ማፊያ፣ ሰካራም፣ ቁማርተኛ የታወቀ እኮ ነው። ኢትዮጵያ ውስጥም ሆነ አገር ውስጥ የታወቀ ነው። አሁን የጉራጌ አስቸጋሪዎች ጉራጌ ምን ውስጥ ታገኙታላችሁ ብትባሉ ጉራጌ ጫት ቤት ነው የምታገኙት። ኦሮሞ ሲያስቸግር ሲጠጣ የት ነው የምታገኙት? ጠጅ ቤት ነው። ጠጅ ቤት፣ ቡና ቤት፣ ጭፈራ ቤት፣ መሸታ ቤት፣ ቁማር ቤት ማንን ታገኛላችሁ? ትግሬን። ትግሬ እዛ ነው የምታገኙት። የ22 በሉ የትም ክፈቱ ትግሬ ጭፈራ ቤት ባለቤቱ ትግሬ ነው። ጭፈራ ቤት፣ መሸታ ቤት፣ ቁማር ቤት ትግሬና እኔ ትግርኛ የሚያወራ በአጠቃላይ የሚገኘው ቁማር ቤትና ጭፈራ ቤት፣ መጠጥ ቤት። ሴት የሚወደው ኤርትራና ትግሬ ነው። ይሄ ግልጽና አጭር እኮ ነው። አንድ ልጅ ነበር በደንብ አብራርቶ የነገረኝ። አማራም ነግሮኝ ነበር። አማራ የት ነበር ያለ? እስቲ ጻፉልኝ የት ነበረ? የሁሉንም ብሔር አስቀምጠው ነግረውኝ ነበር። ጻፉልኝ እስቲ። አማራ ቁርጥ ቤት ነው መሰለኝ ያሉኝ። ምግብ ይወዳል ነው መሰለኝ ያሉኝ። ብቻ ሁሉንም ነግረውኝ ነበረ። ቆይ ከእንደገና ጠይቄ እመጣለሁ።